አሜሪካ ከሰሞኑ በቀጣይ ዓመታት የምትመራበትን ብሔራዊ ደህንነት ስትራቴጂ ይፋ ያደረገች ሲሆን በየሀገራቱ ላይ ዋሽንግተን የምትከተለውን የውጭ ፖሊሲም እንዲሁ ይፋ ሆኗል። አውሮፓውያንን ደካማ ብሎ የሚፈርጀው የስትራቴጂ አሜሪካ በቀጣይ ዓመታት ከአፍሪካ ጋር ስለሚኖራት ግንኙነት ሲገልጽም ከእርዳታ ወደ ንግድ የሚቀየር መሆኑን ይጠቅሳል። ይህ ለውጥ ለአፍሪካ የራሱ የሆነ ገጸ በረከት ቢኖረውም የራሱ ጉዳትም ሊያመጣ እንደሚችል የሚጠቁመውን ተከታዩን ዝርዝር ዘገባ ዘነበ ኃይሉ እንደሚከተለው አሰናድቶታል። አሜሪካ ከአፍሪካ ጋር ባላት ግንኙነት የምትከተለውን የውጭ ፖሊሲና የደህንነት ስትራቴጂ መቀየሯን ተከትሎ በርከት ያሉ አዎንታዊና አሉታዊ ነጥቦች እየተንጸባረቁ ይገኛል። በዚህ ባለ 33 ገጽ የአሜሪካ ብሔራዊ የደህንነት ስትራቴጂ ሰነድ ላይ አፍሪካ በሰነዱ የመጨረሻ ገጽ ላይ መቀመጧ ብቻ ሳይሆን ከሌሎቹ አህጉራት በተለየ በ3 አንቀጾች ብቻ መጠቀሷ በራሱም ሊያነጋግር ይችላል። ለረጅም ጊዜያት አሜሪካ አፍሪካን በተመለከተ ስትከተለው የቆየችው ፖሊሲ ሊበራል የሚባለው እሳቤ ላይ በመመስረት የሰጪ አገርነት እንዲሁም መስፋፋት ላይ ያተኮረ እንደነበር አዲሱ የትራምፕ አስተዳደር የውጭ ግንኙነት ፖሊሲ ያብራራል። አሁን ላይ ግን ይህም በድጋፍ ሰጪነት ላይ ያተኮረ ትብብር ወደ ጎን በማለት አዲስ አይነት አካሄድን መከተል እንደሚያስፈልግ የሚያትተው ሰነዱ ከአህጉሪቱ የተወሰኑ አጋር ሀገራትን በመምረጥ ጦርነቶችን ለመቀነስ እንዲሁም የጋራ ተጠቃሚነት ያለበትን የንግድ ትስስር ለመመስረት እንሰራለን ነው የሚለው። ይህም ማለት በድጋፍ ላይ ያተኮረ የነበረውን የፖሊሲ አቅጣጫ በመቀየር በኢንቨስትመንትና በንግድ ትብብር ላይ የተመሰረተ አጋርነት መመስረትና አፍሪካ የበዛ የተፈጥሮ ሀብቷንና ኢኮኖሚ አቅሟን እንድትጠቀም ማድረግ የአሜሪካ አቅጣጫ ተደርጓል እንደማለት ነው። ይህ የጋራ ተጠቃሚነትን የሚያጎላው አዲሱ የአሜሪካ ፖሊሲ ለአፍሪካ የራሱ ጥቅም እንዳለው የሚገልጹ ተንታኞች ጊዜው አሁን ላይ አፍሪካ ከዚህ ፖሊሲ ማግኘት ያለባትን ጥቅም የምታጤንበት ሊሆን እንደሚገባ ነው የሚጠቅሱት። የጀርመኑ DW ቴሌቪዥን ጣቢያ እንግዳ አድርጎ ያቀረባቸው የፖለቲካ ተንታኟ ራማ ያዴ አፍሪካ በፖሊሲ ሰነድ ውስጥ የተጠቀሰችበት አገላለጽ እንደ አውሮፓ ያሉ አህጉራት ከተጠቀሱበት የተሻለ ነው ባይ ናቸው። በዚህ ሰነድ ውስጥ አውሮፓውያን ከተጠቀሱበት ምስል ይልቅ የአፍሪካ የተሻለ ነው ብዬ አስባለሁ። በሰነዱ ስለ አውሮፓ የተካተተው መረጃ ከአፍሪካ በመጠኑ ሰፋ ያለ ቢሆንም ለአፍሪካ 3 አንቀጽ ብቻ ቢሰጥም በሰነዱ ውስጥ ስለተካተቱ ነጥቦች እንዲህ የገጹ መብዛት ወይንም ማነስ ሊያሳስበን አይገባም። ሰነዱ የያዘውን ነገር ስመለከት በቃላት ደረጃ የማይታመን የፖሊሲ ለውጥ ነው የተመለከትኩት። ይህም ለውጥ ከእርዳታ ወደ ንግድ የተደረገ ነው። ይህ የአዲሱ ፖሊሲ አስኳል ነው። በንግድ ዘርፉ በዋነኝነት ክሪቲካል ወይንም በቀላሉ በማይገኙ የኢንዱስትሪ ማዕድናት ላይ ያተኮረ ነው። ከዚህ ቀደም በነበረው የአሜሪካ ፖሊሲ የአፍሪካ ሀገራት ከባህላቸው ጋር የማይሄዱ እንደ ተመሳሳይ ጾታና የግለሰቦችን መብት መጠበቅን የመሳሰሉ ሕጎችን እንዲተገብሩ ይገፋፋ ነበር የሚሉት ተንታኟ፣ አዲሱ ፖሊሲ ግን ከመሰል ችግሮች የጸዳ ስለመሆኑ ነው ያብራሩት። ይህ አዲሱ የትራምፕ ፖሊሲ አሜሪካ በአፍሪካ ውስጥ በአስቸኳይ ልትሰማራባቸው ከምትፈልጋቸው የኢንቨስትመንት ዘርፎች መካከል የኢነርጂ ዘርፉና በቀላሉ የማይገኙ ቁልፍ የኢንዱስትሪ ማዕድናት ልማት ዘርፍ ቀዳሚ መሆኑን ይጠቁማል። ታዲያ ይህን የፖሊሲውን ሀሳብ ተከትሎ በበጎ እንደሚነሳው ሁሉ የትራምፕ አዲሱ ፖሊሲ የአፍሪካን ሀብት ለመቀራመት የተሰናዳ አዲስ የቅኝ ግዛት መንገድ እንዳይሆን ስጋት ያላቸው ወገኖች ስለመኖራቸው ጠቅሶ DW የጠየቃቸው የፖለቲካ ተንታኟ የአሁኑ ከቀድሞ ፖሊሲ ቢሻል እንጂ አይብስም ሲሉ መልሰዋል። እኛ አፍሪካውያን እርዳታ ሰልችቶናል። ራሳችንን እንደ ተጎጂ ብቻ ሁሌ ከመቁጠር ራሳችንን እንደ አንድ ጉልህ ሚና የሚጫወት አካል መታየት እንፈልጋለን። ይህ የእርዳታ ፖሊሲ ደግሞ ለአፍሪካ ጥሩ አልነበረም። ምክንያቱም አፍሪካ ግዙፉን የአሜሪካ እርዳታ እንደምትቀበል ቢነገርም ይህ ሐሰት ነው። ባለፉት 10 ዓመታት እንደ ዩክሬን፣ እስራኤልና ዮርዳኖስ የመሳሰሉት ሀገራት ናቸው የአፍሪካን ከፍተኛ እርዳታ ሲያገኙ የነበሩት። ከልማት አኳያ እርዳታ አንዳች የአፍሪካን ችግር በዘላቂነት ሲቀርፍ አልተመለከትንም። ስለዚህ ብዙ የአፍሪካ ፖለቲካና ቢዝነስ መሪዎች ይህንን የፖሊሲ ለውጥ ሲጠብቁ ቆይተዋል። ይህ ግንኙነት ከእርዳታ ተላቆ ወደ ንግድ፣ ቢዝነስና ኢንቨስትመንት ይቀየራል የሚል ተስፋም ነበር። ይህ በእንዲህ እንዳለ በሩዋንዳና ሱዳን ያሉ ግጭቶችን ወደ ሰላም ማምጣትን እንደ አንድ አቅጣጫ የሚያስቀምጠው ፖሊሲው በአህጉሪቱ ያንዣበቡ የጦርነት ስጋቶችን ለማስወገድ አሜሪካ እንደምትሰራ ገልጾ ኢትዮጵያ፣ ኤርትራና ሶማሊያን በአብነት ጠቅሷል። ይኸው ሰነድ በአፍሪካ እንደ አጓ ያሉ የንግድና ኢንቨስትመንት ትብብሮችን ከማጠናከር ባለፈ ሰርጎ ገብ የሽብርተኝነት ጥቃቶችን የመዋጋት ሂደት ከቀድሞ ጊዜ የሚቀጥል ሌላው አቅጣጫ አድርጎ አስቀምጦታል። በሌላ በኩል ሰነዱ ከአፍሪካ ጋር የሚደረገውን የንግድና የኢንቨስትመንት ትብብር ሲያብራራ ትስስሩ የሀገራቸውን ገበያ ለአሜሪካ ክፍት ለማድረግ ፈቃደኛ የሆኑ እንዲሁም ታማኒነታቸው፣ ብቃታቸውና ቁርጠኝነታቸው ከተረጋገጡ ሀገራት ጋር ስለመሆኑ ያትታል። ሀገሪቱ ከተመረጡ
ከተመረጡ የአፍሪካ ሀገራት ጋር ልትሰራ ካቀደችባቸው ዘርፎች ውስጥ የኒውክሌር ኃይል ማመንጨት እንደሚገኝበት የሚጠቁመው ሰነዱ ያክልና አሜሪካ የኒውክሌር ኃይል እንዲያመነጩ የምታግዘው በእርሷ ድጋፍ ስር ሆነው መስራትን ለሚፈቅዱ ሀገራት ብቻ መሆኑን የሚጠቁም አገላለጽም አካቷል። ሰነዱ አክሎም ከኒውክሌር ኃይል በተጨማሪ የፔትሮሊየም ጋዝና ፈሳሽ የተፈጥሮ ጋዝ ቴክኖሎጂ ላይ ከአፍሪካን ጋር የሚሰሩ ስራዎችን የአሜሪካን የንግድ ትርፍ ሊያልቁ ይችላሉ በማለት ጠቅሷቸዋል። ለምን የሚለውን ጥያቄ ሲመልስም እነዚህ ዘርፎች ሀገሪቱ መሰረታዊ በሚባሉ ማዕድኖች ላይ ያለባትን ዓለም አቀፍ ውድድር ለመቀነስ የሚያጉዛት ስለሆኑ ነው ሲል ያስቀምጣል። ይህን አዲሱን የአሜሪካ የፖሊሲ ሰነድ ሀገሪቱ ከዚህ ቀደም በድጋፍ ስር በተሸጎጠ ጫና በስውር ታስፈጽመዋለች ይባሉ የነበሩ የፖሊሲ አቅጣጫዎች ማለባበስን የሚወዱ በማይመስሉት ግልጽ ፕሬዝዳንቷ ዘመን ሳይሸፋፈኑና በዲፕሎማሲያዊ ቃላት ሳይታሹ የሰፈሩበት መሆኑን መታዘብ አይከብድም። የዲደብልዩ ቴሌቪዥን ጣቢያ በዚሁ የአሜሪካ የአፍሪካ ፖሊሲ ጉዳይ ላይ እንግዳ ያደረጋቸው የፖለቲካ ተንታኟ ራማያዴ አሜሪካ በአፍሪካ የተፈጥሮ ሀብት ላይ አይኗን ጥላለች የሚለውን ሀሳብ ሙሉ ለሙሉ መጣል እንደማይገባ በሚገልጸው ማብራሪያቸው ሰነዱ ያላካተተው ነገር ግን አፍሪካውያን ሊያጤኑት የተገባ ነጥብ መኖሩን ያነሳሉ። አሜሪካኖች የአፍሪካን በቀላሉ የማይገኙ ኢንዱስትሪ ማዕድናት በመጠቀም ደረጃ ራሳቸውን ከቻይናዎች የተሻለ ለማድረግ መሞከር አለባቸው። ይህ ስግብግብ ባህሪያቸውን በመተው ሁሉን ተጠቃሚ የሚያደርግ አካሄድን መምረጥ አለባቸው። አፍሪካውያኖች እሴት የተጨመረበት ምርት ማምረት ይሻሉ። የስራ ዕድልና የመሳሰሉትን ጥቅሞች ይፈልጋሉ። አሜሪካኖች ዝም ብሎ ማዕድናቱን አውጥቶ እንዲልኩ አንፈልግም። ይህ በጣም ልናጤነው የሚገባና በዚህ የፖሊሲ ሰነድ ውስጥ ያልተካተተ ጉዳይ ነው።